በዚህ ሰዓት በጣም ወርቃማ ከሚባሉ ስኪሎች መካከል ቪዲዮ ኤዲቲንግ አንዱ ነው እና በጣም ብዙ አፍያ የምናገኝበት በተለያዩ ፕላትፎርሞች ከፈለግን ሀገር ውስጥ ከሀገር ውጭ ፍሪላንሲንግ ስራዎችም አፕላይ አድርገን ስራ የምናገኝበት በጣም ምርጥ ስኪል ነው ማለት ነው። ዛሬ ስለ ቪዲዮ ኤዲቲንግ ሳይኮሎጂ ወይም ደግሞ ስለ ቪዲዮ ኤዲቲንግ ጠቅለል ያለ ነገር ነግራቸዋለሁ። ስለዚህ በአጠቃላይ ቪዲዮ ምንድነው ወይም ደግሞ ቪዲዮ ኤዲት የምናደርጋቸው ማቴሪያሎች ምንድናቸው ስንል የመጀመሪያው ፌስለስ የምንላቸው ቪዲዮዎች ናቸው። ምንም አይነት ፊት አናሳይም። የቪዲዮ ፉቴጆች አሉ እነሱ በመሰብሰብ እነሱን ኤዲት በማድረግ ክሊፕ ፕሮዲዩስ ማድረግ ነው። ነገር ግን ዊዝ ፌስም አለ። ለምሳሌ እንደዚህ አይነት ቪዲዮዎች ወይም ደግሞ ካሜራ ፊት ቁጭ ብለን የምንሰራቸው ቪዲዮዎች ዊዝ ፌስ ናቸው። ስለዚህ እነዚህ አይነትም ቪዲዮዎችም አሉ በተጨማሪ እንዲሁም ደግሞ በተለያየ አኒሜሽን የተለያዩ ነገር ግን በጥቅሉ ያው እነዚህ ናቸው። ሶ ፌስለስ ዊዝ ፌስ አኒሜሽን ማለት እንችላለን። እነዚህን እንዴት ነው ኤዲት የምናደርገው ነው። ስለዚህ ኤዲት ስናደርግ ያው አፕሊኬሽን አለ እንግዲህ የተዘጋጀ ነው። አፕሊኬሽኑ የኛ አጠቃቀም ነው የሚወስነው ማለት ነው። ምንም ክሬት የምናደርገው ነገር የለም። ካሜራውን በመጠቀም ቪዲዮ ቀርጻችሁ ሊሆን ይችላል ወይም የተቀረጸ ቪዲዮ ሊሰጣችሁ ይችላል። ፉቴጆች አሉ እነሱን ሰብስባችሁ ኤዲት ማድረግ ነው። ነገር ግን ሳይኮሎጂ ምንድነው ቪዲዮ ኤዲቲንግ ስኪል ላይ ከፍተኛ የሆነ እውቀት ከፍተኛ የሆነ የዲጂታል ነገር እውቀት የሚያስፈልግ ይመስለናል ብዙዎቻችን ማለት ነው። ነገር ግን ይሄ በጣም ከእውነት የራቀ ነው። ሁሉም ነገር ሳንጀምረው ወይም ደግሞ ከመሞከራችን በፊት ሁሉም ነገር ከባድ ነው የሚመስለን በተለይ ቪዲዮ ኤዲቲንግ እነዚህ ዲጂታል ነገሮች ማለት ነው። ነገር ግን ስንሞክራቸው ኤክስፒሪየንስ ስናደርግ ወይም ደግሞ ፕራክቲስ ስናደርግ ነገሮቹ እየቀለሉና እኛም በጣም ራሳችን ኢምፕሩቭ እያደረግን ነው የምንሄደው እና ለዚህ ነበር ወይ ምናምን ነው የምትሉት። እኔም እንደዛ ነበር። ምክንያቱም ቪዲዮ ኤዲቲንግ ስኪል ከፍተኛ የሆነ የኮምፒውተርና የተለያዩ የቴኮች እውቀት የሚጠይቅ ይመስለኝ ነበር። ነገር ግን ሁሉም ነገር የተመቻቸ ፕላትፎርም ነው። አፕሊኬሽኑ አለ፣ ፉቴጆች አሉ፣ እንዲሁም ደግሞ ካሜራ በስልካችሁም ቀርጻችሁ ሊሆን ይችላል በካሜራም። ስለዚህ እነሱን በመጠቀም ኤዲት ማድረግ ነው። ስለዚህ ስለ አፕሊኬሽኖቹ ማወቅ ነው ማለት ነው። ብዙ አፕሊኬሽኖች አሉ። ካንቫ፣ ላይት ሞሽን፣ ካፕከት በጣም ምርጥ የሆኑ አፕሊኬሽኖች አሉ። አሁን በጣም ብዙ ናቸው። በጣም አዳዲስ የሆኑ አፕሊኬሽኖች የሚመጡ አሉ። ነገር ግን እኔ እስካሁን ካየኋቸውና በጣም ተመራጭና በየጊዜው አፕዴት የሚሆን አፕሊኬሽን ቢኖር ካፕከት ነው። እንደምታውቁት ብዙ ቪዲዮ ኤዲተሮች የሚጠቀሙትና በጣም ተደናቂነትን ያገኘ አፕሊኬሽን ካፕከት ነው። ስለዚህ ስለ ካፕከት ስለ የፈለጋችሁት አፕሊኬሽን መጀመሪያ ላይ ምንድነው የምታደርጉት? ሳይኮሎጂካሊ ሬዲ መሆን አለባችሁ ኤዲት ለማድረግ። እንግዲህ ሳይኮሎጂያችሁ ሬዲ መሆን አለበት። ዘንድ አፕሊኬሽኖቹ የትኛው ይሻላል የሚለው ደግሞ በዛው ስተዲ ማድረግ ወይ አፕሊኬሽኖቹ ዳውንሎድ ማድረግ ነው። አንዳንዶች አፕሊኬሽኖች ስልክ ላይ አይሰሩም። ይሄ ነው ችግሩ። ካፕከት አሁን በጣም ተወዳጅ የሚያደርገው በስልክም ላይ በኮምፒውተርም ላይ በደንብ ይሰራል ማለት ነው። ስለዚህ እነሱን ዳውንሎድ ካደረጋችሁ በኋላ አይዘር በኮምፒውተር ወይ በስልካችሁ ሊሆን ይችላል። ስለዚህ የእናንተ ትንሽ ቪዲዮ ቀርጻችሁ እዛ ላይ መለማመድ ነው። በቃ ሁሉንም ነገር አሁን ላይ ዩቲዩብ ላይ አለ። ነገርን ከፍለው የሚያስተምሩ አሉ። እንግዲህ ከፍለው የሚያስተምሩት ኦርጋናይዝድ የሆነ የሰውን ጊዜ የሚቆጥብ አድርገው ነው የሚያስተምሩት። እንደዛ ነው ብዬ ማም ነው። ካልሆነ ግን ዩቲዩብ ላይ ሁሉንም ነገር ስለ ቪዲዮ ኤዲቲንግ ኦልሞስት ሁሉንም ነገር አለ ማለት ነው። ስለዚህ እነሱን ቪዲዮዎችን በመከታተል አፕሊኬሽኖቹ በማውረድ እንዳልኳችሁ የራሳችሁ ወይም ደግሞ ሌላ ፉቴጅን በመጠቀም እሱን ኤዲት እያደረጋችሁ ፕራክቲስ ማድረግ ነው። እዚህ ጋር ግን ብዙ ሰው የሚሸወደው ነገር ፉል ኮርሶችን በመከታተል ቪዲዮዎችን በማየት የተለያዩ እንትሮች በመከታተል ብቻ ስኪሉ ያገኘ ወይም ደግሞ እንደ እውቀት ስለያዘው ኤዲት የሚያደርግ ወይም ደግሞ የቻለ ይመስለዋል። ነገር ግን አይደለም። ኤዲቲንግ በነገራችን ላይ እኩል ተምራችሁ እኩል ኤዲተር ሆናችሁ ግን ኤዲት የተደረጉ ፕሮዳክቶችን ስታዩ በጣም የተለያዩ ናቸው። ይሄ የሚያሳየው የኛ ፐርፎርማንስ የኛ ፍላጎትና የኛ ጥረት ይወስነዋል። ምክንያቱም እንደምታውቁት አፕሊኬሽኑ አንድ ሆኖ ወይም ደግሞ ካፕከት ሊሆን ይችላል፣ ላይት ሞሽን ሊሆን ይችላል። አፕሊኬሽኑ አንድ ሆኖ ኤዲተሮች የተለያዩ ሆነው ግን ፕሮዳክቱ ተመሳሳይ ሆኖ እንኳን መጨረሻ ላይ ውጤቱ ግን የተለያየ ነው የሚሆነው። ስለዚህ ኢትስ ዲፔንድስ እንደ እኛ ብቃትና እንደኛ ፍላጎት ይወሰናል ማለት ነው። ስለዚህ ምንድነው በትምህርት ቤት ሄዳችሁ ልትማሩ ትችላላችሁ ወይም ደግሞ የኮርስ በሚሰጡ ሰዎች ማለት ነው። በዩቲዩብም ተምራችሁ ሊሆን ይችላል። ስለዚህ አሁን ፐርፎርማንሱ የእናንተ ብቃት የሚወሰነው እንደተማራችሁ ትምህርት ቤት ይወስነዋል። ግን እሱ ሳይሆን የእናንተ ፕራክቲስ ነው። እኔ ለምሳሌ ቪዲዮ ኤዲቲንግ የተማርኩት ከፍዬ ወይም ደግሞ ፉል ኮርስ ላይ እንደዚህ ገንዘብን ኢንቨስት አድርጌ አይደለም። ሶሻል ሚዲያ ላይ እከታተላለሁ ወይም ደግሞ የተለያዩ ፕላትፎርሞች በመጠቀም ዘን እነሱን እኔ ፕራክቲስ በማድረግ ወይም ደግሞ በደንብ ደጋግሜ በመሞከር ነው ኤዲቲንግ የተማርኩት ማለት ነው። እናንተም የሚወስነው እናንተ መማራችሁ ወይም ደግሞ የሆነ ትምህርት ቤት ገብታችሁ ስለ ኤዲቲንግ መማራችሁ ሳይሆን የሚወስነው የእናንተ ፕራክቲስ እና የእናንተ ኤክስፒሪየንስ ነው ማለት ነው። እንግዲህ ሰልፍ ኢምፕሩቭመንት ወይም ደግሞ ራሳችሁ ኤዲቲንግ ላይ በጣም ኤክስፐርት የሚያደርጋችሁ እና አድቫንስድ ቪዲዮ ኤዲተር የሚያደርጋችሁ ማለት ነው። ሶ ኮንሰፕቱ ደግሞ ሶሻል ሚዲያ ላይ ይገኛል። ስለዚህ በጣም ምርጥ ቪዲዮ ኤዲተር ለመሆን ካሰባችሁ እንግዲህ እኔ የሄድኩባቸው መንገዶችና በጣም ጠቃሚ የሆኑ ስቴፖችን ልንገራችሁ። የመጀመሪያው ስቴፕ የሚሆነው እንግዲህ ሳይኮሎጂካል ሬዲ መሆን አለባችሁ። ቪዲዮ ኤዲቲንግ ስኪል በጣም ከባድና ሩቅ የሆነ ነገር አድርጋችሁ ካሰባችሁ መቼም አትሞክሩትም። ኢቭን መልመድና በጣም አድቫንስድ ቪዲዮ ኤዲተር መሆን ይቅርና አትሞክሩትም። ሙላ አፕሊኬሽን ላይ
የተለያዩ ፉቴጆችን አስገብታችሁ ፕራክቲስ ለማድረግ እንደውም ወደዛ ራሱ አይገፋፋችሁ። ምክንያቱም ሳይኮሎጂካል ሬዲ መሆን አለባችሁ። ሁለተኛው ደግሞ አፕሊኬሽኖቹ አሉ። አሁን ፍሪሊ ሁሉም ነገር ፉል ኮርሶችም አሉ፣ አፕሊኬሽኖችም አሉ። ስለዚህ እነሱን ዳውንሎድ በማድረግ እናንተ የተለያዩ ፉቴጆችን እያስገባችሁ ፕራክቲስ ማድረግ ነው። እስክሪፕቶና ወረቀት ይዛችሁ ዋና ዋና ነገር በመጻፍ ለምሳሌ በጣም ፉል ኮርስ ከሆነ አጠር አድርጋችሁ እናንተ በሚገባችሁ መንገድ ከጻፋችሁ በኋላ አፕሊኬሽኑን ዳውንሎድ አድርጋችሁ በዛ ላይ ፕራክቲስ ማድረግ ነው፣ የሆነ ቪዲዮ አስገብታችሁ ማለት ነው። ስለዚህ በዚህ መሰረት ፕራክቲስ ስታደርጉ ራሱ ፑሽ ያደርጋቸዋል። ቪዲዮ ኤዲቲንግ ትንሽ አድካሚ ነው፣ ጊዜ ይፈጃል፣ ግን ደግሞ ደስ የሚልም ስኪል ነው በዛው ልክ ማለት ነው። በዚህ መሰረት በሁለተኛው ስቴፕ ላይ መሄድ ወይም ደግሞ መለማመድ ትችላላችሁ። ሶስተኛው ደግሞ ቪዲዮ ኤዲቲንግ ጀምራችኋል እንበል፣ ወይም ደግሞ ሳይኮሎጂካል ሬዲ ሆናችኋል፣ አፕሊኬሽኑን አውርዳችኋል፣ እንዲሁም ደግሞ ኤዲት ማድረግ ጀምራችኋል እንበል። ዘን የሆነ ሰዓት ቪዲዮ ኤዲቲንግ የቻላችሁ ነው የሚመስላችሁ። ሶ አድቫንስድ ቪዲዮ ኤዲተር ለመሆን ኤክስፐርት ለመሆን ቪዲዮ ኤዲቲንግ ላይ ምንድነው በየቀኑ ራሳችሁን ኢምፕሩቭ ማድረግ ይኖርባቸዋል። ለምሳሌ እንደዚህ አይነት ቪዲዮ ከሆነ ትምህርታዊ የሆነ ነገር ምናምን ከሆነ ብዙ ላይከብድ ይችላል። ለምሳሌ ይሄንን ቪዲዮ ከትከት አድርጌ ነው ፖስት ማድረጋቸው፣ ምክንያቱም ብዙ የኤዲቲንግ አድቫንስድ የሆነ ኤዲቲንግ አያስፈልጋቸውም። ነገር ግን በተለይ ፍሪላንስ ላይ እንዲሁም ደግሞ የተለያዩ እንደ ቪዲዮ አይነት ነው ዲፔንድ የሚሆነው ማለት ነው። ሶ እናንተ ምንድነው በየጊዜው ራሳችሁን ማሻሻል አለባችሁ በኤዲቲንግ ስኪሉ ማለት ነው። የሆነ ሰዓት ኤዲት ያደረጋችሁትን ቪዲዮ ቀጣይ ደግሞ ኤዲት ስታደርጉ ከዛ ነገር የተሻለ መሆን አለበት ግዴታ። እንዲሁም ደግሞ በተጨማሪም የኤዲቲንግ እውቀታችሁም ስኪላችሁም ደግሞ በሆነ ነገር እየጨመረ መሄድ አለበት እንጂ የሆነ ሰዓት ስታክ ያደርጋል ወይም ደግሞ የቻላችሁ ስለሚመስላችሁ ነገሮችን የሆነ ቦታ ላይ ታቆማላችሁ። ያ ነገር ደግሞ በጣም ምርጥ ቪዲዮ ኤዲተር እንዳትሆኑ ያግዳችኋል ማለት ነው። ምክንያቱም ፍሪላንስ ላይ በተለይ በጣም አድቫንስድ የሆነ ቪዲዮ ኤዲተር እንድትሆኑ ይፈልጋል ብዙ ጊዜ ጥሩ ስራ ለማግኘት ማለት ነው። በየጊዜው ራሳችሁን ማሻሻል ይኖርባችኋል። አራተኛው ደግሞ በየትኛው አፕሊኬሽን ኤዲት ላድርግ የሚል ጥያቄ ሊመጣባችሁ ይችላል። እንግዲህ አፕሊኬሽኖች በጣም ብዙ ናቸው። አሁን ላይም ደግሞ ሌላም አፕሊኬሽን እየመጡ ነው። እኔ በጣም መመክራችሁ እንደ አንደኛ ደረጃ ካፕከት ነው። ነገር ግን አዶቤ ፕሪሚየር ፕሮ በጣም አሪፍ ነው። ሌሎችንም ላይት ሞሽን እንዲሁም እነ ካንቫ መጠቀም ትችላላችሁ። ከሌሎች አሁን ካለው አንጻር ወይም ደግሞ ከጊዜው አንጻር እኔ በጣም ተወዳጅ ነው ብዬ ማስበው ካፕከት ነው። ስለዚህ እናንተ ከተመቻችሁ ሁለቱን ወይም ደግሞ ከነዚህ መሃል ሁለቱን መርጣችሁ እዛ ላይ በደንብ ሞክራችሁ በደንብ ኤክስፐርት ብትሆኑ እመክራችኋለሁ። አምስተኛውና ዛሬ ቪዲዮአችን የመጨረሻ የሚሆነው ደግሞ ስኪሉን አዳብራችኋል። ስለዚህ ገንዘብ እንዴት እንሰራለን? ስኪሉ ይኖራችሁ እንጂ የትም ተፈላጊ ናችሁ። እውነት ለመናገር እዚህ ቦታ አላችሁ። በቃ ቪዲዮ ባለበት ቦታ ሁሉ እናንተ ተፈላጊ ናችሁ። ቪዲዮ ኤዲቲንግ እንግዲህ ሎካል ላይም አለ፣ እንግዲህ ውጭ ሀገርም ክሊያንት መቀጠር ይቻላል። አሁን ላይ ፍሪላንሲንግ ስላሉና አፕወርክ፣ ፊቨር እንዲሁም የተለያዩ ፕላትፎርሞች አሉ። አገር ውስጥ ግን ክፍያው ብዙም አይደለም ከፍሪላንሲንግ ጋር ሲነጻጸር፣ ምክንያቱም በዶላር ስለሆነ እዚህ ሀገርም ይከፍሉ አሉ። ትልልቅ ተቋም ከሆኑ ይከፍላሉ በቪዲዮ ኤዲቲንግ። ነገር ግን ከውጭ ሀገር ተቋም ወይም ደግሞ ከውጭ ሀገር ከሚመጣ ገንዘብ ከዶላር አንጻር ሲነጻጸር ያናክል አይደለም። ስኪሉ ካላችሁ አንደኛ ፍሪላንሲንግ ላይ መስራት ትችላላችሁ። እንዳልኳቸው አፕወርክ ላይ፣ ፊቨር ላይ እንዲሁም ፍሪላንሲንግ ላይ ጉሩ የተለያዩ ፕላትፎርሞች አሉ። እዛ ላይ መስራት ይቻላል። እንዲሁም ደግሞ የሰርግ ቪዲዮዎችን ኤዲት ማድረግ የተለያዩ ቪዲዮዎችን ኤዲት ማድረግ ነው፣ ኮኔክሽን ፈጥራችሁ ማለት ነው። ሌላኛው ደግሞ ስኪላችሁ እዚሁ ዩቲዩብ ላይ እንዲሁም ደግሞ የተለያዩ ሶሻል ሚዲያዎችን በመጠቀም ማስተማርና እንዲሁም ደግሞ በዩቲዩብም ተከፋይ መሆን ትችላላችሁ። እንደምታውቁት ያው ዩቲዩብ እዚህ አይነት ስኪሎችን በማስተማር እንግዲህ ክራይቴሪያዎችን ካሟላችሁ እንደማንኛውም ዩቲዩበር ይከፍላቸዋል ማለት ነው። ስለዚህ ስኪል ካላችሁ አንደኛ ሶሻል ሚዲያ ላይ ማስተማር ይቻላል። ሎካል ላይ ሀገር ላይ መስራት ወይም ደግሞ እንዳልኳችሁ በቅድም መሰረት የተለያዩ ቪዲዮ ኤዲተር የሚፈልጉ ተቋማቶች ጋር አፕላይ በማድረግ እዛ ላይ መስራት ትችላላችሁ። እንዲሁም ደግሞ በፍሪላንሲንግ ላይ አፕላይ አድርጋችሁ እዛ መስራት ይቻላል። ስለዚህ በጣም ምርጥ ስኪል ነው ማለት ነው። ስለዚህ ስለ ቪዲዮ ኤዲቲንግ ምን ልስራላችሁ? እኔ በጣም ብዙ ቱቶሪያሎች ሰርቻለሁ ለጀማሪዎች የሚሆን እንዲሁም ደግሞ ለመካከለኛም ቪዲዮ ኤዲተር የሚሆን በጣም ፉል ኮርሶች እንዲሁም ደግሞ ተከታታይ ኮርሶችን ሰርቼ ለቅቄያለሁ። ገብታችሁ እንድታዩት ጋብዛችኋለሁ። እንዲሁም ደግሞ ስለ ቪዲዮ ኤዲቲንግ የሚሰማችሁ የምረዳችሁ የማግዛችሁ ነገር ካለ ኮመንት ላይ አሳውቁ። ቴሌግራም ቻናሌን ጆይን አድርጉ። የኤዲቲንግ ማቴሪያል እንዲሁም ባክግራውንድ ሙዚቃዎች፣ ሳውንድ ኢፌክት የተለያዩ እናንተ የሚጠቅሙ ነገሮችን እዛ ላይ ፖስት አለው። ስለዚህ ዲስክሪፕሽን ላይ ኮመንት ሴክሽን ላይ ሊንኩን አስቀምጣለሁ። እሱን ጆይን እንድታደርጉ ጋብዛችኋለሁ። ቪዲዮአችን ይህን ይመስላል። ይመቻችሁ።